እሱን እያሰብኩ አይደለም። ቆይ አንተ እኔ እዛ ቤት ስላለው ነው የማታድረው የነበረው? አዎ ይሄ እኮ ግልጽ ነው። ዳኒ አንተ እኔ ላይ እንደዚህ ሆንክብኝ? አዎ ወደኋላ አልመለስም። እዛ ቤት የምመለስበትና እነሱ እንዲመረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድን ነው ደግሞ? አንቺ አሁንም ተንኮል ላይ ነሽ እንዴ? እና ምን ላድርግ? ያለኝ የምመነዝረው ገንዘብ ሳይሆን የምመነዝረው ተንኮል ነው። እሺ ቲና ምንድን ነው? ትልቅ ሚስጥር አለኝ። እሱ ታወቀ ማለት ትልቅ ቦምብ ፈነዳው ማለት ነው እኮ። ምንድን ነው? ትሁት ልጅ አላት። ምን? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ቲና በድጋሚ ወደ ቤት ልመለስ ወሰነች። ትሁትን እያስፈራራች ካሌብ እነግራለሁ፣ እንደውም ለአባዬ ልጅ እንዳለሽ እነግራለሁ፣ አለዛ እንደምንም ብለሽ እነሱን አሳምነሽ ወደ ቤት እንደመለስ ካላደረግሽ ልጅ እንዳለሽ ሁሉም ሰው ያውቃል እያለች ትሁትን እያስፈራረቻት ነበር። ቆይ የኔ ልጅ በመሆኑ በምን እርግጠኛ ሆንሽ እያላት ነበር እያለቻት ነበር። እንግዲህ ተመስገን ልጅሽ እንደነበረች ነግሮኛል። ስለዚህ ለአባዬና ለካሌብ ነግሬ ይህን ቦምብ ሳላፈነዳ በፊት አሁን የምልሽን ነገር ታደርጋለሽ። አባዬና ካሌብ አንቺን ይሰሙሻል። በተለይ አባዬ እንደምንም ብለሽ እንድታሳምኝ እፈልጋለሁ። እንግዲህ አሁን ምን ያለኝ አማራጭ ይህንን ብቻ ነው። ይህንን ተጠቅሜ እንደምንም ብዬ እዛ ቤት መመለስ አለብኝ ብላ ለዳጊ እየነገረችው ነበር። ዳጊ ግን አሁንም እዚህ ተንኮል ላይ ናለሽ፣ እባክሽን ወደ ራስሽን ብጭ ተመለሽ። የራሷ ልጅ ሆነም አልሆነም በምን እርግጠኛ ሆንሽ ብሎ ጠየቃት። ካሌብ ልጅ እንደሆነ አባዬ የሰማሁትን ነገር ማመን አቃተኝ። ትሁት ልጅ እንዳላት ቲና ነገረች ብሎ ነገራት። እናም አሁን የምልህ ነገር ካልሰማ ካሌብ ሁሉ ነገር ካወቀ አንድ ቀን እንኳን እዛ ቤት እንድትቆይ አይፈቅዱልሽም። ስለዚህ ለአባዬና ለካሌብ ልጅ እንዳለች ሳልናገር በፊት እኔ የምልሽን ነገር እያንዳንዱ ነገር ታረጋለች ብላ ትሁትን እያስፈራረቻት ነበር። እንግዲህ ትሁት ልጅ እንዳላት ካሌብ ነው የማያውቅ እንጂ አባዬ ቀድማ ነግረዋለች ትሁት ማለት ነው። ነገር ግን ተመስገንም መቼም ቢሆን እንደማይተዋትና እሷን አንጠላልቆ እንደማኖራት የፈለገችው እንደማያደርግላት እንግዲህ በፍቃድ እምቢ ካልሽ በጉልበትም ቢሆን ከኔ ጋር መኖር ስለማይቀርሽ ስለዚህ እሺ ብትይኝ ይሻልሻል፣ አለዛ ሽማግሌው አንድ ነገር አድርጋለሁ እያላት እያስፈራራት ነበር። አባዬ ምንም ነገር ልታረግ አትችልም፣ ትሰማኛለህ? ለአንተ ብዬ ቤተሰቦችን ጥዬ ከሀገር ተሰድቻለሁ። አሁን ግን በጭራሽ እንደዛ አላደርግም። ስለዚህ አባዬን ሆነ ካሌብ ማንንም ሰው መጉዳት አትችልም ብላ አስፈራራች። እናም አባዬ ይህ ነገር እውነት ነው? ትሁት የእህቴ ልጅ ያለችው ልጅ የእሷ ልጅ ነው ብሎ ጠየቀ። ቆይ ልጇስ በሆነ ታዲያ ምን ችግር አለ ብሎ ጠየቀው አባዬ ማለት ነው። አባዬ እንዴት ልጅ እኮ አላት፣ እንዴት ነው ማንባናቸው እኮ ልጅ ተፈጥሯል፣ እንዴት ነው ከዛ ሰውዬ ፈልቅቄ የማገባት ታዲያ ብሎ ዘወራ። ካላመንክበት ያለመግባት ትችላለህ፣ አላስገድድም፣ ግን ልጅ የፈጣሪ ስጦታ ነው፣ ብኖራት ምን ይጎላታል ታዲያ እያለው ነበር። እንደውም ልጇ እያለ ግን ታዲያ አባዬ ደጋግሜ እኮ ጠይቃታለሁ፣ ነገር ግን የእህቷ ልጅ እንደሆነች ነው የነገረችኝ፣ ለምን መዋሸት አስፈለገ ብሎ ጠየቃ። እዛም እንግዲህ የዋሸችበት ምክንያት ይኖራታል። ነገረችም አልነገረችም ምንም ጥቅም የለውም። አሁን ቲና በይህን ምክንያት አድርጋ እዚህ ቤት ለመመለስ ነው አላማዋ። ነገር ግን መቼም አይሳካለትም። ትሁት ስላስከፋውሽና ስላስቀየምኩሽ እባክሽን ይቅር በለኝ እያላት ነበር። እና ትሁትን ይቅር ብያለሁ ብላ ነገሮችን ቀለል አድርጋ ትተዋለች ማለት ነው። ነገር ግን ቲና መንገድ ላይ እየጠበቀቻት አሁን የምልሽን ነገር ካላደረግሽ በስተቀር እንደ ካሌብ ልጅ እንዳለሽና ለአባዬና ለካሌብ እናገራለሁ ብላ እያስፈራረቻት ነበር። ቲና በጭራሽ አልፈራሽም፣ የፈለግሽው ነገር ማድረግ ትችያለሽ፣ ለካሌብ ሆነ ለአባዬ መናገር ትችያለሽ፣ ምን አገባኝ ስለኔ ህይወት ብላ ትላታለች። እንግዲህ ማን ከዛ ቤት እንደምወጣና ማን ይልቁንስ ይህንን ነገር ከማድረግ በፊት እንደምንም ብለሽ አሳምነሽው
ወደ ቤት እንዲገባ እንድታደርግ እንፈልጋለሁ አለችው። አባዬ ትሁት ነገረችው። ቲና በልጄ እያስፈራራች ነው፣ ለአባዬና ለካሌብ ልጅ እንዳለሽ እናገራለሁ ብላ አስፈራራችኝ እኮ አባዬ ብላ ነገረችው። ትሁት ታያት የፈለገችው ታድርግ ብሎ ይነግራታል። ነገር ግን ካሌብ በጭራሽ ይሄ እውነት አይደለም፣ ውሸት ነው፣ ትሁት ልጅ የላትም ብሎ ነበር ያሰበ። ነገር ግን ትሁት ልጅ እንዳላት ሲሰማ እጅግ በጣም ይናደዳል ማለት ነው። በመሀላቸው ልጅን ማክል ነገር ተፈጥሮ ታዲያ እንዴት ትደብቀኛለች? ልጁስ አሁን ማን ጋር ያለች እያለ ሳወራ ነበር። ልጄ እባክህን ተረጋጋ፣ የማውን ነገር አታድርግ፣ አባዬ ትሁት ከዚህ ቤት መውጣት አለበት ብሎ ካሌብ እጅግ በጣም ይናደዳል ለምትናገር ነገር። አሁን እንግዲህ ማን ከዛ ቤት እንደመውጣ እናያለን። ትሁት ልጅ እንዳለ አባዬ ስለ ትሁት የማታውቀው ብዙ ነገር አለ ብላ ለማናገር ስታስብ ነበር። እና የፈለግሽውን ማድረግ ትችያለሽ ቲና፣ ድጋሚ እዚህ ቤት እንዳይሽ አልፈልግም፣ ዋሴ ሰብስበሽ ውጭ ብላ ቆቶታን ሰብስባ አባዬን ደጋግማ ይቅርታ ብትጠይቀውም አሁንም ተንኮልሽን አላቆምሽም አይደል? ከዚህ ቤትም ወጥተሽ ስለዚህ መቼ መቅር አልልሽም ብሎ ያባራታል ማለት ነው። ነገር ግን ትሁት ለአባዬ የነገረችው አልመሰላትም ነበር። እንደምን ብለሽ ወደ ቤት እንድመለስ አድርጊ፣ አለዛ ግን ይህንን ጉድሽን እዘረግፋለሁ ብላ በእሱ እያስፈራረቻት ነበር ማለት ነው። ነገር ግን ቲና የፈለግሽውን ነገር ማድረግ ትችያለሽ፣ ነገር ግን ብዙ ነገር እኮ አድርግሻል አንቺ ይህንን ምስጢር ብለሽ ልጅ እንዳላት ለመናገር እዚህ ድረስ ራሱ መምጣት እኮ አይጠበቅብሽም እያላት ነበር። አባዬ ትሁትን አታውቃትም፣ ትሁት እጅግ በጣም አደገኛ ናች ብላ ለመናገር ስለ ትሁት ስታወሪ ተጠንቀቂ፣ ትሁት በአንቺ አፍ የምትጠራ ሴት አይደለችም ብሎ ይነግራታል። እንደ ትሁት በጭራሽ ትሁት ተቀልሻ እጎዳሻለሁ ብዬሽ ነበር፣ አሁን ግን የኔ ተራ ነው፣ እንደምንም ብለሽ ወደ ቤት ታስመልሽኛለሽ ብላ ስታስፈራራት ነበር። አባዬ የሚገርም ነገር እኮ አሁንማ ለካሌብና ለአባዬ እናገራለሁ ብላ ጭራሽ በልጄ እያስፈራራች ነው ብላ ነገረችው። ዝም በይ የፈለግችውን ታረግ አባዬ፣ እኔ እኮ ልጅ እንዳለኝ የምታውቀው አንተ ብቻ ነው ግን አለችው። አዎ እኔ ብቻ ነኝ የማውቀው፣ ስለዚህ ሌላው የፈለገው ማሰብ ይችላል። ልጅ እባክሽ ተረጋጊ፣ ያሳለፍሽን ህይወት እኮ ነግረሽኛል እያላት ነበር። እናም ተመስገን፣ አሁንም ቢሆን መቼም ተስፋ አልቆርጥም፣ አንቺ ነገም ሆነ ዛሬም ሁሌም የኔ ብቻ ነሽ ብሎ ይላታል። እሷ ግን መቼም ከአንተ ጋር መሆን አልፈልግም ድካም ሆነበት፣ እልቁንስ የራስን ብጤ ብትፈልግ ይሻላል፣ እኔም መከታተል ብታቆም ጥሩ ነው ትለዋለች። እሱ ግን ስራዬ ሁሉ ነገሬ እኮ አንቺ ነሽ፣ ስለዚህ አንቺ መከታተል እንኳን የማቆም አይመስልም፣ እባክሽ የሚሆን ነገር አታውሪ፣ እሱ ማድረግ እንደማልችል እኮ ታውቂያለሽ አይደለ እንዴ እያላት ነበር። ሆኖም ግን ዳኒ ደግሞ በኤደን በጣም ቅር ብሎታል። ኤደን እንግዲህ ያላችበት ሁኔታ ጥሩ ስሜት ላይ እንዳልሆነ ለአባዬ እየነገረ ነበር። እና ዳኒ ስራ ስለሌለው ትሁት ስራ ስለሌለው ኤደን ቅር እንዳለው ተሰማ። እና ሆኖም ቅር ግን ከሌላ ሰው ጋር አንተ ማወዳደር የለብህም ነበር። ሆኖም ግን በቃ አንድ ጥፋት ጠፍቷል። ስለዚህ ቢሆንም አሁን እንደ ድሯቸው በፍቅራችሁ አብራችሁ ኑሩ እያለ ነበር። ቲና እንግዲህ ተመስገን ጋር መጣ ያለውን ነገርና ቲና ትሁትን ለማስፈራራት ልጅ እንዳላት እጅ እናገራለሁ፣ ስለዚህ እንደምንም ብዬ እዛ ቤት ውስጥ እመለሳለሁ፣ ስለዚህ አሁንም ቢሆን እንደምረዳክ እርግጠኛ ነኝ፣ አንተም ትረዳኛለህ እያለችው ነበር። ነገር ግን እሱ መቼም ሊሆን አይችልም እያላት ነበር። እና ካሌብ ደግሞ አባቱ ቀድሞ የማውቀው ነገር አዎ እኔ ነኝ እንዳትናገር ያልኳት፣ ምክንያቱም እኔ ሁሉ ነገር ስላወቅኩ ብሎ ነገር። አባዬ ታዲያ ትሁት ልጅ እንዳላት ከበፊቱም ታውቅ ነበር? አዎ አውቃለሁ ልጄ፣ በዚህ አስፈራታ እንደምትመጣ አውቅ ነበር ብሎ ነገራት። ታዲያ ይህ ነገር እንዴት ነው እኔ ማወቅ ያልቻልኩ? ለምን አልነገራችሁ? ደግሞ እኮ አባዬ ትሁትን ደጋግሜ ጠይቃት የእህቴ ልጅ ነበር እያለችኝ፣ ግን ለማዋሸት ለምን ዋሸችኝ እያለው ነበር። ሆኖም ግን አሁን ትሁትን እንደምትወዳት ከሆነ
ከነ ምናምኗን ከነ ሁሉ ነገራ ነው መውደድ ያለብን እንጂ ማማረጥ የለም። ትሁትን የምትመስል ሰው በጭራሽ ልታገኝ አትችለውም እያለው ነበር። ቆንጆ ሚስት ጥሩ ፊት እንዳለ ብዙ ነገር እያለው ነበር። ስለ ኤደን የምታወሪ ከሆነ እባክህ የማይመለከት ነገር ውስጥ አትግባ፣ እኔ እኮ ልረዳ እችላለሁ፣ እባክህ ልርዳህ እያለ እያሾፈበት ነበር። ዳኒ እጅግ በጣም እናደዳል። ያንተ እርዳታ አስፈልገኝም፣ አመሰግናለሁ፣ ለንግግር ግን ልከቱ አይኖርህ፣ ትሰማኛለህ? አሁ ብዙ ነገር አጠብጭ ይሆናል፣ ግን አይ እንደዚህ ልትንቀኝ ወይ ልታንቋሽኝ አይገባም ይለውና ተናዶ ይሄዳል። ዳኒ አባዬን እንደዚያ ብሎ ስለነገረ እኔ ነኝ እንዳንተ የነገርኩ፣ በጣም ታሳፍራለህ፣ እንደዛ ማለት አልነበረብህም ብሎ ካሌብን ተቆጣ። አባዬ ብዙ ነገር እኮ አድርጎኛል፣ ከሚስቴ ጋር አልጋ ላይ አንድ አልጋ ላይ ያስተኙ ነበር እያለ እሱ ያለፈ ነገር ነው ደጋግሞ ይቅርታ ጠይቋል። ስለዚህ እባክህ የሌለ ነገር አታውራ ካሌብ እባክህን ብሎ አባዬ ይቆጣል ማለት ነው። ካሌብ መጥቶለት ለትሁቴ እየነገራት ነበር። እናም አው ካሌብ ጥፋተኛ ነው፣ ምንም ቢሆን ዳኒ ብዙ ነገር አድርጓል። እኖም አባዬን ከዝሙት አድነዋል። ስለዚህ ያጠፋውን ነገር ይቅርታ ጠይቋል። አሁን ግን ያንተ ጥፋት ነው፣ እንደዛ ማድረግ አልነበረብህም አለች። ትሁት የምትናገረው እውነቱና እውነቱን ብቻ ነው። እውነቱን እንድነግር ፈለግ፣ እውነቱን ነገርኩ፣ ታዲያ ጥፋተኛው እኔ ነኝ ማለት ነው እያለ ነበር። አዎ ካሌብ ጥፋተኛው አንተ ነው እያለችው ነገረችው። ከዛ እሱም ምንም ነገር ሳይል እሺ ብሎ ሄደ። እንደ አጋጣሚ ትሁት ቴና ተኝታ ነበርና ተመስገን መጥቶ ከዛ አንቺ ሴት ተነሽ ተነሽ እያለት ነበር። ልክ ስትነሳ ትደነግጣለች። ከዛ ቆይ ምን ትሰራለሽ እዚህ ብሎ ስጠይቃት ከቤት እኮ አባረሩኝ፣ አረ ጥሩ አደረጉ፣ እየተገላገልሽ አይደለ እንዴ እያለ እየሳቀባት፣ ቢያውም ትንሽና ከቤት ውጪልኝ፣ ቆይ ቤት እባክህ ስትለው ቢያውም ትንሽና ከቤት ውጪልኝ፣ እዚህ ላይሽ አልፈልግም፣ ይሄ እኮ በሩን ክፍት አድርጌ የሚሄደው እኮ ምንም ነገር ስለሌለ ነው ብዬ ነው እንጂ አንቺ እንድትገቢ አይደለም በማንኛውም ሰዓት ብሎ አንጠልጥሏት ያወጣትና ከቤት አስፋልት ላይ ውርውር አድርጓት። እሱም ወዶ ትሁትን ብቻ ነው። ቴና ግን እንግድነት እንኳን ለአንድ ቀን እንኳን ደረሰ አይላት አውጥቶ ሜዳ ላይ ይጥላታል ማለት ነው። ደግመሽ ደጋግመሽም ቢሆን በጭራሽ የኔ ቤት ውስጥ ላይሽ አልፈልግም፣ ሰመኛለሽ፣ ወደዛ ስር እንዳትይ ብሎ ያስጠነቅቃታል። ቴና እባክህ ተመስገን፣ እባክህ ተረዳኝ፣ የሚሄድበት ቦታ የለኝም ብላ እያለቀሰች ብትለምነው አልሰማሽም፣ ስለዚህ ድጋሜ እዛ ላይሽ አልፈልግሽም ብሎ ጥሏት ሄደ። ቲና እጅግ በጣም ተናደደች። የምትይዞ የምትለቁ ጠፋበትና አስፋልት ላይ ሜዳ ላይ ቁጭ ብላ ፌስታሏን ይዛ እያለቀሰች ነበር። ከዛ ያላት አማራጭ ዳኒ ነው። ዳኒ ጋር ደወለችና ዳኒ እየሮጠ መጣላት። ዳኒ አባረሩን፣ በመጨረሻ በፈቃድሽ ወጥሽ ቢሆን ኖሮ እኮ ይህ ሁሉ ነገር አይደርስብሽም ነበር እያለች ነበር። ዳኒ አባዬ ከውስጥ አዋረሩኝ፣ ከቤት አወጡኝ እኮ ፌስታል አይዞኝ እያለ ታውቃለህ ዳኒ ካንተ ውጭ ማንም ሰው የለኝም እያለች ነበር። ለዚህ ነው አይ ብዙ ነገር ስታረግ ተንኮል መጥፎ ምንም እኮ አልጎደለብሽም ነበረ። በገዛ እጇ ጎዳና ላይ ወጣች ማለት ነው፣ በራሷ ጥፋትና በራሷ ማጥፎነት። እንደውም ከባላ ቤት ውስጥ የሌላ ወንድ አምታ ስትማገድ ብዙ ነገር አድርጋለች እና ይሄ ጎዳና መውጣት እንደውም ሳንሳት ነው። ቲና የምር ሳንሳት ነው። ዳኒ መጥተው ትሁት እያወራት ነበር። ጎዳና ላይ ወጥቶ አገኘዋት ቲናን እና ወደ እኔ ቤት አረፈች ብሎ ነገራት። እንግዲህ ያላት አንድ አማራጭ አንተ ብቻ ነው፣ ምክንያቱም አንተን ብቻ ነው እስከዛሬ ያልጎዳችው እያለች ስታወራ ነበር። ቢሆንም ግን ኤደንን ማጣት የለብም፣ ጥንቃቄ አድርገው ለተወሰነ ጊዜ ከአንተ ጋር ትቆይና ከዛ እንግዲህ ያለው ቲና መፍትሄ አጣጣም እያል ነበር። አባዬ መንገድ ላይ አግኝታ ደግሞ መጨረሻ አሁንም ቦም ጥፋቷን አለበረ የተሸነፍኩ እንዳይመስል አባዬ ደግሜ እመጣለሁ እያለች ስታስፈራራው ነበር። እኔ አንቺ ሰውን ፈጣሪን ብቻ ነው የምፈራው እያለት ነበር። አሁን ደግሞ ሌላ ሴራ እያሴረች ነው። የቲና ትሁት ልጅ እንዳላት ለዳኒ እየነገረች ነበር። ይህንን ቦምብ እጅ ያፈነዳለሁ እንደምንም ብዬ እዛ ቤት መግባት አለብኝ ብላ ታስባለች። ያን ሁሉ ተደርጋ ያን